ለማቅረብ ሞክራለሁኝ። እንግዲህ ትናንትና አንድ መረጃ አጋርቻችሁ ነበር። በቤተክርስቲያናችን ስርዓት ነውር የሆነውን ነገር ተግባር እንደፈጸሙ አሳይቻችሁ ነበር። እንግዲህ ይህ ሰው ትናንትና ቅዱስነታቸው አቡነ ማትያስ ጋር ሄደው እንኳን አደረሰው ሲሉ እንደነበርና በዛ ፎቶ ላይ ተነስቼ ይህ ሰው እኮ በቤተክርስቲያን የማይፈቀደው ነውር እየፈጸመ ነው፣ ሁለት ሚስት ይዞ እየኖረ ያለ ሰው ነው፣ አንድ በቤቱ አንድ ደግሞ አልጋ ለአልጋ ቤርጎ ለቤርጎ እየዞረ የሚርመጠመጥ ሰው ነው ብዬ ባልኳቸው መሰረት እንግዲህ ዛሬ ጠዋት በደረሰኝ መረጃ መሰረት ትናንትና አንዳንድ ሰዎች ኮሜንት ላይ ሀሳት ነው ስትሉ ነበር። ዛሬ ቢሮቸው ታሽጓል። አንዳንድ ፎቶዎች ላሳያችሁና ወደ ቪዲዮቻችን እናልፋለን። ዛሬ እንግዲህ ደብሩ እንደታሸገ ነው ፎቶ በጠዋት የተላከልኝ። ብዙ ፎቶ ተልቆልኛል። ሰዎች ሲያሽጉ ምናምንም ሲሉ ሲያሽጉ ፎቶ ተልቆልኛል። ነገር ግን እንታይል ማለት ነው ጥሩ አይደለም፣ ለማስተላለፍ ማይመቻ ነገር ሆኗል። ያው የዋናው አስተዳዳሪ ቤት እንግዲህ ዛሬ በጠዋቱ የእሸጋ እድል እንደገጠመው ደርሼበታለሁኝ ማለት ነው። እንግዲህ ይህ ሰው ፖሊሶችን ይዞ መጥቶ ነበረ። በሚያሳዝን ሁኔታ ላይ ፖሊሶችን በጠዋት ነው ይዞ ያመጣው። ከበጣም በኋላ በዚህ ጉዳይ ላይ ይሰራሉ ወይ ደግሞ ሊሰሩ ይችላሉ ያላቸውን ሰዎች ማፈላለግ ጀመረ። በተለይ 10 ሰዎችን ስም አውጥቶ በሰንበት ትምህርት ቤትም በሰበካ ጉባኤ ላይ ያሉ ጠንካራ ሰዎች ደግሞ ወይ ደግሞ ቻሌንጅ ያደርጉኛል ብሎ ያሰባቸውን ሰዎች በፖሊስ ቁጥጥር ስር እንዲያውል አስበው ፖሊሶችን አምጥቶ ነበረ። ፖሊሶቹ በጠዋት ነበር የመጡት። ከመጡ በኋላ ግን የጥበቃ ሰራተኞችን ነው ወደ ማሰር የገቡት። መጀመሪያ የታሰሩት ጥበቃ የሚሰሩ ሰዎች በጠዋቱ ታስረዋል። ቪዲዮ ማለገ ቪዲዮ ማሳየት አልችልም። ፖሊስ አሁን በዛ ጠዋት ላይ ግን መጥቶ ማን ነው ያሸገው የሚለውን ነገር ሰዎች ወጣቶችን እየፈለጋቸው ስለሆነ ቪዲዮዎችንም ፎቶዎችንም ሼር አደረግ አልችልም አሁን ላይ ለደህንነታቸው ሲባል ማለት ነው እንጂ ከ20 ምናምን በላይ ፎቶዎች ደርሰውኛል ያሉትን። ከዚህ በተጨማሪ እንግዲህ የጥበቃ ኃላፊው ታስረዋል። በነገራችን ላይ የበዓሉ ዋዜማ የገና በዓል ዋዜማ ላይ ምክትል ሊቀመንበር የሆነውን የሰበካ ጉባኤ ምክትል ሊቀመንበሩን አስሮት ነበር። የተፈታው በበዓሉ ዕለት ነው የተፈታው። እና ይህን አይነት ሰው ምንም አይነት ነገር ቤተክርስቲያን ላይ ፍንክች እንዲንቀሳቀስ እንቅስቃሴ እንዳይኖር ጭምር እየሰራ ያለ ሰው ነው። የሰበካ ጉባኤ ምክትል ሊቀመንበሩን ጭምር አሳስሮ የተፈታው ለበዓሉ ዕለት ስለሆነ ማለት ነው። እና ብያቸው ነበር፣ ግርግር ፈጥሮ ነበር። ዋዜማው ሲቆም በጣም ግርግር ፈጥሮ ነበር። ይህ ሰው ያዙኝ ልቀቁኝ እስከሚል ድረስ ደርሶ ነበር። እና የሆነ ሆኖ ዛሬ የጥበቃ ኃላፊዎች ታስረዋል። እስካሁን ድረስ ፖሊስ ግቢዎች ውስጥ ነበር። እኔ 5 ሰዓት ከምናምን ነው አሁን 5 ሰዓት ከ36 አካባቢ ነው አሁን ስገባ ቀረጻ ላይ እንግዲህ በዚህ ሰዓት ላይ ለግር ምንድነው ፖሊሶች እስካሁን ድረስ አንዱ የሚይዘኝ ምን እንደሚጽፍ ታዩታላችሁ። ከዚህ በፊት የሚያልኩትን ታውቃላችሁ። የሐመር ውሃ ቀስቃሽም ነበር። እንደገና ደግሞ ይሄን ኔትወርክ ነው ማጠፋው። እኔ ይሄን ኔትወርክ ለከንቱ ወሬ እንቅልፍ የማይመጣብህ ለጸሎት ስትቆም ግን ዓይንህ የሚከብድህ ከሆነ የሰይጣን ትልቁ ውጊያ በደጅህ መቆሙን እወቅ አለ ሊቀ ሊቃውንት ስሙር አላምረው የፍኖተ ሰላሙ ማለት ነው። እና በጣም ጥሩ ነው። ለቴዲ ይሄን መንገር ጥሩ ነው። ቴዲዬን ደግሞ እኔ በመረጃና በማስረጃ ከገዳማት ላይ እጅህን አንሳ እለዋለሁ። ከገዳማት ቅርስ ላይ እጅህን አንሳ እለዋለሁ። ልታስለቅስ አትችልም፣ አንሳ እለዋለሁ። የዳንኤል ክብረትን ኔትወርኮች እረፉ እላቸዋለሁ ማለት ነው። አለቀ። አንተ ስትጮህ ብትውልና ብታድር የለም። አሁን እዚህ ቢኒያም ሽታዬ ጋር መጥተው እንዴት ዲያቆን ቴዎድሮስ ወንድማችንን እንዴት ወንድማችንን እንትን ትላለህ? እንዴት ወንድማችንን ትናገርብናለህ? እንዴት ወየው 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 ትላለህ? ቴዎድሮስ ማን ነው? ይጠየቃል፣ ይነገራል። አለቀ። ምላሹን እሱ ይስጥ። እኔ ደግሞ ያው ነካ 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 አድርጌ በኋላ ላይ ስትደነግጥ ትመጣለህ። አለቀ። እንደውም ዛሬ እዚህ እንትኑ ላይ ጳጳሲኩን ቃለ ሕይወት ያሰማልን ብሏል። አንዱ ዓለም ይባል የሴት ዲያቆናዊት ስርዓተ ሲመት ሴቶች በቤተ ክርስቲያን ስርዓት ይሾማሉ። ምን አይነት ናቸው የሚሾሙት? አገልግሎታቸውስ ምንድን ነው የሚለውን እንመለከታለን። ይህንን ቤት ፎሎ ያላደረጋችሁ ፎሎ እያደረጋችሁ ይህንን ቪዲዮ 5 ጊዜ ኮፒ ሊንክ እና ሼር እያደረጋችሁ ተከታተሉ። እንግዲህ ሴቶች ሲሾሙ መመዘኛቸው ምንድነው ካለን ለዲያቆናዊትነት የሚመረጡ ሴቶች ጭምቶች፣ ከአሜት የራቁ፣ በልክ የሚኖሩ፣ በነገር ሁሉ የታመኑ እንደሆነ መሆን እንዳለበት አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 11 ላይ አለ። ሌላው 60 ዓመት የሆናቸው በአንድ ባል ብቻ ተወስነው ይኖሩ
ልጆቻቸውንም በሃይማኖት በስነ ምግባር ያሳደጉ እንግዳ በመቀበል እግር በማጠብ የተጨነቁትን በመርዳት መልካም ስራን በመስራት የተመሰከረላቸው እንዲሆኑ እንደሚገቡ ታዟል ማለት ነው። ይሄም በአንደኛ ጢሞቴዎስ ምዕራፍ 5 ከቁጥር 9 ጀምራችሁ ታነቡ ታገኛላችሁ። እንግዲህ የዲያቆናዊት ሴት ሹመት እንግዲህ ዲያቆናዊት ሴት የምትሾሙ በቃል እንጂ በአንብሮተ እድ አትሾምም። በቃል ብቻ በአንብሮተ እድ እጃቸው ተጭኖባቸው አይሾምም ማለት ነው። እንግዲህ የሚሾሙት ሴቶችን ለማገልገል ነው። ሴቶችን ለማገልገል ነው የሚሾሙትም። ኤጲስቆጶሱ ወደ ሴቶች መኖሪያ ቤት መልእክት በሚልክበት ጊዜ ዲያቆናዊቷን ሴት ይልካል እንጂ ዲያቆንን ወደ ሴቶች መኖሪያ እንዳይልክም ተከልክሏል። እንግዲህ ኤጲስቆጶሱ ንጹሐን ሴቶችን መርጦ ሴቶችን ለማገልገል ድቁና ይሾማቸዋል። ሴቶችን ስለሚያሻቸው ነገር በጠሩ ጊዜ ከዲያቆናዊቷ በቀር ዲያቆኑ ወደ ሴቶች ቤት ሊላክ አይገባም ማለት ነው። ይህም በፍትህ መንፈሳዊ አንቀጽ 310 311 ላይ ታገኛላችሁ። እንግዲህ ዲያቆናዊት ሴቶች ካህናትና ዲያቆናት የሚሰሩትን የክህነት ስራ እንዲሰሩ አልተፈቀደላቸውም። ሴቶች የሚገቡበትን የቤተ ክርስቲያን በር እንዲጠብቁ ታዘዋል። ሴቶች አይባርኩም። ቀሳውስትና ዲያቆናት ከሚሰሩት ስራ ወገን ምንም የሚሰሩት ስራ የላቸውም። የሴቶች መግቢያ በሩን ብቻ ይጠብቃሉ። ይህን በር እንዲጠብቁ ተፈቅዶላቸዋል። እንግዲህ ዲያቆናዊት ሴት በምዕመናን ዘንድ የከበረች ናት። የምትሰራውም በዲያቆኑ ትእዛዝ ነው እንጂ ሳትታዘዝ እንድትሰራም አልተፈቀደላትም። ሌላው ዲያቆናዊት ሴት ወደ ኤጲስቆጶሱና ወደ ዲያቆኑ ቤት ብቻዋንም እንድትሄድ አልተፈቀደላትም። መሄድ ካለባት እንኳን ወደ እነዚህ ቤት ከዲያቆናዊት ሴቶች ጋር እንድትሄድ፣ ከሌሎች ዲያቆናዊት ሴቶች ጋር እንድትሄድ ተፈቅዶላታል ማለት ነው። ሌላው የቅስና ማዕረግ ለሴቶች እንዲሰጥም አልተፈቀደም። ቄስ ተብለውም አይጠሩም ማለት ነው። በቤተ ክርስቲያን ጸሎት መጀመርና ማሳረግም አልተፈቀደላቸውም። ቤተ ክርስቲያን ውስጥ ጸሎት አይጀምሩም። ያን ጸሎትም እንዲያሳርጉ አልተፈቀደላቸውም። ዲያቆናዊት ሴት ሴቶችን እንድትመክራቸው፣ እንድትረዳቸው፣ እንድታሳረፋቸው ታዟል ማለት ነው። ስለዚህ የሴቶች የዲያቆናዊት ሴቶች ስራቸው ተግባራቸው ይሄ ነው። ይህ ደግሞ በፍትህ መንፈሳዊ አንቀጽ ከ310 ጀምራችሁ እስከ 316 ብታነቡ እነዚህ ነገሮች ታገኛላችሁ ማለት ነው። ስለዚህ በቤተ ክርስቲያን ውስጥ የምትሾመው ሴት ዲያቆናዊት ተግባሯ ይሄ ነው። ምን እንደሆነ ሁላችንም እንድናውቅ ስርዓተ ቤተ ክርስቲያን ስለሆነ እንድናውቅ ነው ያቀረብኩላችሁ። በደንብ ኮፒ ሊንክና ሼር አድርጉት። አላህ ቅጥረኛ ነፍሰ ገዳይ ቀጥሮ ሊያስገድለኝ ነው። ይሄ ነው። ይሄ ቁርአን ማለት የሞት ደብዳቤ ማለት ነው። ያውም በአሰቃቂ መንገድ የሰው ልጅ ማስወገድ። ይሄ መጽሐፍ ቅዱስ መጽሐፍ ሳይሆን የሞት ደብዳቤ ነው። ቅዱስ ቁርአን ያለው የሞት ደብዳቤ ምዕራፍ 8 ከቁጥር 38 እስከ 41 አንብቡት። የሰው ልጅ እንዴት ማስወገድ እንዳለብህ ይነግርሃል። እኔ በምድር ላይ ኦርቶዶክስ የሚባል ሃይማኖት ባይኖር እምነት የለሽ ነበር የምሆነው። በእርግጠኝነት ነው የምነግራችሁ። እናንተን እኔ አትገሉኝም። አንደኛ እኔ ደብተራ ነኝ። ደብተራ ነኝ ስል ዝም ብዬ ዝምን ኖርማል ማን አንተ መታ እማትነካኝ አይነት ሰው ነኝ ማለት ነው። ሁለተኛ ነገር ደግሞ የወጣውበት ማህበረሰብ ደግሞ ዝም ብሎ አይሞትም። የሆኑ ሰዎችን ጥሎ ወይም ደግሞ ለመግደል የመጡት ሰዎች ካስወገደ በኋላ ጠላት እንኳን ቢበዛ ራሱን የሚያጠፋበት እድል ነው የሚፈጥር እንጂ ማንም እኔን አይገለኝ። በነገራችን ላይ ይሄንን አርብቡት። ቆይ እስቲ እንዴት ሊያረጋችሁ ነው የፈለገው? ማለቴ ከ2002 ጀምራችሁ የሐረር ከተማ ነጋዴ ንብረቱን በእሳት ከ15 ጊዜ በላይ አጋይታችኋል። ሙሉ ከተማ ውስጥ የሚገኙ የገበያ ቦታዎችን አቃጥላችሁ ህዝቡን አስነስታችሁ ከዛ ለራሳችሁ ዲያስፖራ ተብላችሁ ለባለስልጣን ቦታውን ተከፋፍላችሁ እዛ ላይ ህንፃ ሰርታችሁ በግድ ተከራይቶ እንዲገባ አደረጋችሁ። የቻለ ከፈለ፣ ያልቻለ ደግሞ ከስሮ ቤቱ ተቀመጠ። ለዚህ ደግሞ ልዋጭ ብላችሁ ደግሞ መጀመሪያ የሰጣችሁት መሬት ነበረ። አቃጥላችሁ መሬታቸውን ከወሰዳችሁ በኋላ ንብረታችሁን አውድማችሁ ደከር ወስዳችኋቸው ነበር። እሺ አሁን ከደከር የት ሄዱ? ደከርንም ልቀቁ አላችሁ። አንድ የቀረችው ገበያ እሱ ነው። አንድ ሐረር ከተማ ውስጥ የገራው ገበያ እሱ ነው። እሺ የት ሄዱ እነዚህ ሰዎች? አሁን እናንተ ፀሐይ ላይ አትቀመጡ፣ እናንተ አትሸጡ። ገብታችኋል? እናንተ የምትበሉት አታጡ።
መንግስት መስሪያ ቤት ሙሉ የተያዘው በእናንተ ነው። ኢቭን የዜግነት እየተከፈላችሁ ነው የምትኖሩት። 20 ሰው የሚሰራበት መስሪያ ቤት ላይ እስከ 260 ፔሮል ላይ እየፈረመ የዜግነት የሚከፈለው ነው የእናንተ ዜጋ ተወላጁ። ታዲያ እናንተ ህዝቡ ችግር የት ይግባችሁ? ባለስልጣን እናንተ፣ ኢንቨስተር እናንተ፣ ፖሊስ እናንተ፣ ዳኛ አቃቢ ህግ እናንተ፣ ጸረ ሙስና እናንተ። ምንድን ነው እናንተ ያሉ ናችሁት? ከተማው እኮ ጠበባችሁ። ወዴት? ትንሹ ከድሬዳዋ ከጂጂጋ ትንሽ ብታገናኙት አይሻልም? ከተማው በጣም ጠቧችኋል። የህዝቡም ዝምታ ደግሞ ይበላቸው። እናንተን በርቱ ያሰኛል። ዘግዝቃችሁ ብትገርፉልኝ ደስተኛዬ ነው። ህዝቡን ሁሉ አልነሳ ብሏችኋል። አዎ አልነሳ ብላችኋል። ኦሮሞውንም እንደዚሁ ገጠር ላይ እየሄዳችሁ በስመ ኢንቨስትመንት መሬቱን እያፈረሳችሁ መሬቱን እያረሳችሁ ነው ያላችሁት። የት ሂድ ህዝቡ? የት ሂድ? እስቲ ሀገር ካለው ምሩት። እናንተ ብቻ ናችሁ ሀረር ላይ መኖር የሚገባችሁ ተብሎ የተሰጣችሁ ነገር ካለ ያሳዩን። እናንተ እኮ በተረት የምትኖሩ ናችሁ። በገሃድ ከ1983 በፊት ማንም የማያውቃችሁ እኮ ማለት ከ1983 ነው እኛ የሚያወቅናችሁ። እናንተ እኮ የቱርክ ተላላኪ ናችሁ። የግብፅ ስራ አስፈጻሚዎች ናችሁ። ሀረር ከተማ ያለው ለዳር ድንበሩ የቆሰለ የደማ የሞተ የዛ የወታደር ቤተሰብ ነው። እናንተ መጫወቻ ያደረጋችሁት ማለት ነው። እናንተ የኢትዮጵያን ክሬም እየላሳችሁ እግራችሁ ሰቅላችሁ ነበር የምትኖሩት። የእኛ አባቶች ዳር ድንበር ሲጠብቁ በጥይት ሲገደሉ ስንት ነገር ሲሆኑ በምተራን የቀማችኋቸው ሰዎችም እስካሁን ይኸው አመት ሊሆናቸው ነው። ምንም አይነት ክራይነት ካሳ የለም። መሬቱን ትወስዳላችሁ። እናንተ ብቻ ናችሁ እንደ ሀረር ላይ የምትኖሩት? እንዴ መሬት የምትወስዱት ከቤቱ የምታፈናቅሉት? እኔ እንደውም በደንብ አድርጋችሁ አፈናቅሉት። ማርያምን የገጠሩንም ህዝብ የከተማውንም ህዝብ በደንብ አድርጋችሁ መድረሻ አሳጡት። ከዛ ብሎ መጥቶ ቅርጥፍጥፍ አድርጎ ሲበላችሁ ያኔ ነው ልክ የምታገኙት። በደንብ የቀረውንም አፈናቅሉት። በደንብ አንድ ሰው እንዳይቀር አፈናቅሉት። የገጠሩንም ገበሬ አፈናቅሉት፣ የከተማውንም እንዳለ ጨርሳችሁ አፈናቅሉት። ከዛ በኋላ ምን እንደሚያደርግ ህዝቡ ታዩታላችሁ እናንተ። ኢትዮጵያ ውስጥ እኮ እንግዲህ መንግስት የለም ማለት አይቻልም። እግዚአብሔር የለም ማለት ግን ይቻላል። እግዚአብሔር የለም ብትል ማንም አይናገርህም። መንግስት የለም ካልክ ግን ዋጋን ታገኛለህ። ስለዚህ እግዚአብሔር ስለማይቀጣ የለም ትለዋለህ። መንግስት ደግሞ ጉልበት ስላለው አቅም ስላለው ይዞ እስር ቤት ስለሚወረውር መንግስት አለ ትላለህ። ታፍ ይከብዳል አይደል? በጣም እና ፍቅር አይወድም ሰው። በፍቅር ስትመልሰው ሰው አይወድምና ትንሽ ኩርኩም ያስፈልግሃል ነው፣ ትንሽ ቁንጥጫ ያስፈልግሃል። ስለዚህ እግዚአብሔርም እንደ ሰዎችን ቢቀጣ ጥሩ ነበረ። እንደው እየቀጣ አይደለም አሁን ያለው አይነት ነገር ነው። እና እስቲ ከፈለክ እስቲ አሁን አንተ ወንድ ነው ውጣና መንግስት የለም በል። አሁን በቲቪ ወጣችሁ እንደዚህ በሶሻል ሚዲያ ወጣችሁ እግዚአብሔር የለም የምትሉ እስኪ አንተ ወጥተህ መንግስት የለም በል። እናት ወልዳለች እና ሳንክሽን አለው ኳ ያረጋል። መንግስት አቅም አለው። ይሄ ኤክስኪዩቲቭ ቦዲ የሚባል አለ፣ ፍርድ ቤት አለ፣ ጁዲሻሪ አለው ምናምን ህግ የሚያወጣ አካል ፓርላመንት ምናምን ሌጅስሌቸር የሚባለው አለው። እግዚአብሔር ግን የፍቅር አምላክ ስለሆነ ዝም ስለሚል እና እድል ስለሚሰጥ እንደው ልጄ ከዛሬ ነገ ንስሐ ይገባልኛል ብሎ ስለሚል እግዚአብሔር ግን የሚዳፈረው በዛ ነው ቲዮሪውና። ስለዚህ እግዚአብሔር ምን አመጣልህ? መንግስትን አመጣልህ። ዋጋን የሚሰጥህን ቁንጥጥን ያደረግህን ከህግ ስትወጣ ወደ ህግ የሚመልስህን አየህ። እና መንግስት ባይኖር ኖሮ ትደፍር ነበር ነው በቃ። ሴቶችን እንደፈለክ ነበር መቶን ስኮፕ ለስ ትሆን ነበረ። እና ይሄ ስኮፕ ኦፍ ዲሞክራሲ ስኮፕ ኦፍ ስፒች መጣልህ ነው ኳ የሚያደርግ እንዲች ያደረግና እንዲ ይኮረኩማል እርግብግቢትን እና ትስተካከላለህ። ከመንግስት ጋር ቀልድ የለም። ኦኬ። እና ይሄ ነው ቲዮሪው፣ እንደዚህ ነው ቲዮሪው፣ እንደዚህ ነው። ውድ ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ ሼር ሪፖስት እያደረጋችሁ የኤፍሬም ጌታዎች ስለ ኢጃት ይህንን አጋርቷል። ኢጃት በቅዱስ ሲኖዶስ እውቅና ተሰጥቶት 22 ፕሮጀክቶች ላይ የሚሰራ ማህበር ነው። የአላፋት ዝማሬ ከ22ቱ አንዱ ብቻ ነው። ኢጃትን ለመተቸት መጀመሪያ ቀሪ 21 ፕሮጀክቶችን ማወቅ ይገባል ሲል ነው የኤፍሬም ጌታዎች ይህንን ያጋራው። ወንድማችን የጸረ ተሐድሶ ተሟጋችም መምህር ዲያቆን ታደሰ ወርቁ የጻፈውንም ተመልክቻለሁ። ኦርቶዶክሳውያን ማህበራዊ ኤክስ ገጻቸውን ተመልከቱ። ሚዲያን ኮፒ ሊንክ ሼር ሪፖስት እያደረጋችሁ ብሎ ምናምን አንቺ ታላቅ ነብይ ነሽ እና የዛኔ ምን አለ ከአንድ ዓመት በኋላ አንቺ ከኢትዮጵያ ውጭ ነሽ
ግን መገለጡ ከሰማይ ነው ከምድር ነው? እውነት ለመናገር በሰዓቱ የጌታ ነው የሚመስለኝ። በሰዓቱ እንዴ በቃ እውነትም ጌታ እኔ ላይ ተአምር እያደረገ ነው፣ በቃ ቅባቱ እኔ ላይ ወረደብኝ በቃ ብዬ ነው ያሰብኩት። ግን መሀል ላይ እየሄድኩ ስደርስ እኔ ላይ ያፈሰሱብኝ ሰዎች በሙሉ በዙር እኔ ወደ አገልግሎቱ ስገባ ያው አገልጋይ ሆነክ በጣም ወደ ውስጥ ስትገባ ውስጥ ያለው ሚስጥሮች ሁሉ ማየት ትጀምራለህ። ነገር ይሁን እንደሆነ እየገባኝ መጣ። መጀመሪያ ላይ ብዙ ከትልልቆቹ ጋር አልዳረስም፣ በራሴ ነው አገልግሎቶችን የሚሄድ ምናምን። ከዛ በኋላ ግን አብሬያቸው ማገልገል ጀመርኩኝ። አብሬያቸው ትልልቅ አገልግሎት አሁን ለምሳሌ ዩጩፋ እንደዚህ አሁን ፌመስ ከመሆኑ በፊት 2008 ላይ ዳግም ጂምናዚየም የሚባል አዳራሽ አለና እዛ ውስጥ ያገለግለና ማንም የለም። በዛ ሰዓት ነው እኔ ውጪ ብሎ ምናምን አንቺ ታላቅ ነብይ ነሽ እና የዛኔ ምን አለኝ ከአንድ ዓመት በኋላ አንቺ ከኢትዮጵያ ውጭ ነሽ። ይሄን ነገር ከዚህ በፊት ተናግሬያለሁ፣ ዝም ብዬ ለመድገም ያክል ነው ለሐሳቡ እንጂ ከአንድ ዓመት በኋላ የሚቀጥለው ዓመት አንቺ ከባህር ማዶ ነው የምትሄጂው፣ ተዘጋጂ፣ ፓስፖርት አውጪ፣ ታላቅ ነብይ ነሽ ብሎኝ በሱ ምክንያት ነው ባይዘው ሄጄ ፓስፖርት ያወጣሁት። እኔ አልነበረኝም ይዛኔ እና የሚቀጥለው ዓመት ባህር 2008 ማለት ነው። ከዛንሽ ብዬ ሄጄ ፓስፖርት አወጣሁኝ እና በሚቀጥለው ጉባኤ ስሄድ አወጣሽ ፓስፖርት አለኝ። ኧረ አላወጣሁም የእግዚአብሔር ሰው አልኩኝ። እንዴ አንቺ የራስሽን ነገር ታዘገኝ። እሺ የእግዚአብሔር ሰው ጸልይልኝ። እኔ ሮጬ ፓስፖርቱን አወጣሁኝ ወጣ እና ያው እንግዲህ አሁን ብዙ አመት ሆኗል። እኔ አይደለም እንትን የትም እና የሚቀጥለው አመት አንቺ ሀጅ ነሽ ያለኝ እግዚአብሔር በሚያውቅና የዛን ሰዓት እውነት ለመናገር ዩጩፋ እንዴ ፌመስ አልሆነም። ሐዋሳ ያሉ አካባቢ ያሉ ዳግም ጂምናዚየም ላይ ነው ፕሮግራም የጀመረው። ቀጥታ ከሶዶ መጥቶ ነው እዛ የጀመረው። እዛ ነበር የሚያገለግል እና በነገራችን ላይ ይሄንን ሳወራ አንዳንድ ሰዎች እስቲ አንቺን ነብይ አርጎ የሾመሽ ወረቀት አምጪ ይሉኛል። ነብዩ ዩጩፋን ብትጠይቀው የተሾመበት ወረቀት የለውም። ምክንያቱም ተደብድቦ ነው እኮ የተባረረው። ከሶዶ ከተማ የመቱት ነው ያባረሩት። ምክንያቱም ሐሰተኛ ነብይ ነው ብለው እዛ ያሉ ደግሞ ካውንስሎቹ አሉና ነቢያትን የማይቀበሉ እና እንደውም በዛን ሰዓት እሱ የሚያገለግለው አገልግሎት እግር ያረዝማል፣ አጫጭሮች ነው እያለ እግር ያረዝማል። ዲግሪው አካውንቲንግ ተምረ ኦዲተር መሆን ትችላለህ፣ ችግር የለውም እሱ። ማስታወቂያ ሲወጣ የአካውንታንትና የኦዲተር ለየብቻ ነበር የወጣው። እኔ አካውንታንት ላይ ነበር የተመዘገብኩት በጊዜው። ስለዚህ ያለፉ ተማሪዎች ስም ዝርዝር ሲወጣ የአሁኑ ሲንቄ ባንክ ያለፉ ተማሪዎች ስም ዝርዝር ሲወጣ የኔ በአካውንቲንግ ዲፓርትመንት ላይ የለም፣ ጭራሽ አልነበረም። ከዛም በኋላ በኦዲቲንግ የተመዘገቡ ልጆች ጋር ሲታይ የኔ አንደኛ ላይ ተመዝግቧል። እኔ የምፈልግ የነበረው አካውንታንት መሆን ነበር የምፈልገው። ነገር ግን ሰውየው የሚመዘግበው ሰውዬ በፈጠረው ስህተት ምክንያት ከአካውንቲንግ ወደ ኦዲተር አድርጎኝ ቁጭ አለ። ስህተቱ ገብቶኛል። ኤዲቲንግን ኦዲተር ብሎ እንዳነበበው፣ ኤዲተርን ኦዲተር ብሎ እንዳነበበው ገብቶኛል እና ተመችቶኝ ነው የምኖረው። የዛ ሰውዬ ስህተት ነው ኦዲተር ያደረገኝ እንጂ ናዌዳይ ከአንተ ጋር ማንተዋወቅም ነበር። አካውንታንት ሆኜ ቀጥል ነበር። መልካም። ቲክቶክ እንዴት ጀመርክ? ቲክቶክ ሰው ሰድቦኝ ከአዲሱ ገበያ ወደ ፒያሳ ለመሄድ ታክሲ ተሰልፌ ያለውና ታክሲ ተሰልፌ ማዶ ላይ የሆነ ሰው ባባባባብ እያደረገ ይጠራኛል። የተሰለፉ ሰዎች እዛ ጋር የተሰለፉ ሰዎች አንተን ነው የሚጠራው አሉኝ። ማዶ ላይ ነበር የነበረውና መኪናው ሊሸኘኝ መስሎኝ እኔ ተሻግሬ ሄድኩ እዛ። ከዛን ሲሄድ አንተ ሰገጥ አለኝ። አንተ ሰገጥ ላቀባብል ስል እምቢ ብለኸኝ ዛሬም በእግር ተኳትናለህ አይደል እንዲህ አለኝ እና ከዛች ቀን ጀምሬ እንግዲህ ይሄ ሰውዬ ከዚህ በፊት ጅማ ላይ የማውቀው ሰው ነው። ጅማ ላይ ከሆነ ከትግራይ ክልል ተጭኖ በኤርትራ ወደ ዱባይ ሊጫን የነበረ 1.8 ቶን ወይንም ደግሞ 18 ኩንታል ወርቅ በመንገድ ላይ መጥፋቱን ተከትሎ በህወሓት ጀነራሎችና በኤርትራ መሪዎች መካከል ከፍተኛ ችግሮች መፈጠራቸውን የዘሀበሻ ምንጮች እየገለጹ ይገኛሉ። ይሄ ለብዙዎች እንዲደርስ ሼር አድርጉ። እንግዲህ ይሄ የ1.8 ቶን ወርቅ
ከኢዛና ማዕድን ልማት ኩባንያ በኩል ከትግራይ ማለት ነው ዛላምበሳ በኩል ወደ አስመራ ከዛም ደግሞ ወደ ዱባይ ለመጫን ነበረ እቅድ ተይዞ ካሁን በፊትም በዚህ መንገድ ሲሰራ እንደነበር የዘሀበሻ ምንጮች ያሳያሉ ማለት ነው። ከዛ ተነስቶ እንግዲህ የሄደ በነበረበት ሰዓት ነው መንገድ ላይ መጥፋቱን እየተገለጸ የሚገኘው። በህወሓት ጀነራሎች በኩል ወርቁን ለኤርትራ ጀነራሎች ማስረከባቸውን ሲናገሩ እነዛ ደግሞ እንዳልተረከቡ በማንሳታቸው ምክንያት በሁለቱ መካከል አለመግባባቶች ተፈጥረው እንግዲህ መንገዱም ስለመዘጋቱ የዘሀበሻ ምንጮች እየተናገሩ ነው የሚገኘው ማለት ነው። ካሁን በፊት እንደሚታወቀው ይህ መስመር የወርቅ ኮንትሮባንድ ወይም ደግሞ ወርቅ ወደ ውጭ የሚወጣበት አንዱ መስመር ነው ተብሎ እንደሚታወቅ በግልጽ የሚታወቅ ነገር ነው። ሰላም ሰዎች፣ አንዳንድ ሀሳቦችን አንስተን ላይቭ ላይ እየተወያየን ነበርና ነገር ግን ሪፖርት እየበዛበት ነው፣ ከላይቭ እያስወጣኝ ነው። እስኪ ኮፒ ሊንክ አድርጉና እስኪ ቀጣይ ደግሞ ላይቭ እንድግባና አንዳንድ መራር እውነቶችን እናንሳ። በነገራችን ላይ እኔ ንጽጽር ላይ ብዙ ቦታ አልሰጠውም። ለምን አንዳንድ ቪዲዮ እየሰራው መወርወር ብቻ ይበቃልና አሁን የቤቴን ጉዳይ በትኩረት እያነሳው ነው። በተለይ የቤተ ክህነቱን ጉዳይ እያነሳው ስለሆነና ሪፖርት በጣም እየበዛበት ነው። የምትችሉትን ኮፒ ሊንክ እያደረጋችሁ አካውንቱን አክቲቭ አድርጉትና እንወያይ፣ ሀሳቦችን እናንሳ። ምንም የሚደበቅ ወንጀል፣ ሙስና፣ ዝሙት፣ ግብረ ሰዶማዊነት የለም። ይሄን ነገር እያነሳን ቤተክርስቲያናችን የምትጸየፈውን ነገር ሀሳቦችን እያነሳን እንወያይ። ቤተክርስቲያን የነገውን ትውልድ ትጠብቅ። ቤተክርስቲያን ከዚህ ነገር ንጹህ ናት። ቤተክርስቲያን ስንዱ ናት። ቤተክርስቲያን ኩላዊ ናት የሚለውን መርህ እና ርዕስ ይዘን መወያየት እንችላለን። ኮፒ ሊንክ አድርጉ ባይ